ሰላም ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? ፌስቡክ አካውንታችንን ለማሳደግ ብዙ ሰዎችን ፎሎው ካደረግን በኋላ የፌስቡክ አልጎሪዝም ሊሚት ይዘናል። ይህ ሊሚት እንደ ሁኔታው ለ24 ሰዓት ወይም ለሳምንት ኮሜንት እንዳንጽፍ ሰዎችም ፎሎው እንዳናደርግ ይዘናል። ይህ በየቀኑ ሊከሰት ይችላል። በዚህ ሁኔታ ከቀጠልን ደግሞ ፌስቡክ አካውንታችን በፍጥነት ሞኔታይዝ ለማድረግ እንቸገራለን። ለምን? የፎሎወር ብዛት አንድ ክራይቴሪያ ስለሆነ ማለት ነው። ለዚህ መፍትሄ የሚሆን ይዤላችሁ መጥቻለሁኝ። እንዴት ፌስቡክ አልጎሪዝም እንደምሰራው ታያላችሁ ማለት ነው። የተወሰኑ ሰዎችን ፎሎው ካደረኩኝ በኋላ ፎሎው ማድረግ አትችልም እያለኝ ነው ብሎ ፎሎዊንግ ብሎ እንደገና ፎሎው ይልኛል። ስለዚህ ምንም እየሰራልኝ አይደለም ማለት ነው። ፎሎው ማድረግ አልችልም። ስለዚህ ያለኝ አማራጭ ሌላ ኦፕሽን ወይም ደግሞ ሌላ መንገድ መከተል ነው ማለት ነው። ይሁት እዚህ ጋር ፎሎ ብለዋለሁኝ ተመልሶ ፎሎ ነው የሚለኝ። ስለዚህ ለዚህ መፍትሄ የሚሆነውን የፌስቡክ አልጎሪዝም ወይም ደግሞ የፌስቡክ አልጎሪዝም ሪስትሪክሽን ወይም ሊሚት እያልን የምንጠራው እሱን መስበር ይጠበቅብኛል ማለት ነው። ስለዚህ እሱን ለመስበር ምንድነው የምናደርገው? በቀጥታ እኛ ወደ ሴቲንግ እንሄድና ወደ ሴቲንግ ሄደን አካውንታችን ያለበት ፌስቡክ ማለት የተለያየ አይነት ፌስቡክ አፕሊኬሽን ልንጠቀም ስለምንችል አካውንታችን ያለበት ፌስቡክ አፕ እንከፍታለን ማለት ነው። ስለዚህ እሱን ለማግኘት ሴቲንግ ሄደን አፕስ ወይም ደግሞ አፕሊኬሽን ሴቲንግ የሚል እንከፍታለን ማለት ነው። ልክ እዚህ ጋር እንደምታዩት ከዛ እዚህ ውስጥ ገብተን ፌስቡክ አፕሊኬሽን እንፈልጋለን ማለት ነው። ያው የምንፈልገው አፕሊኬሽን ቀደም ብዬ እንደነገርኳችሁ አካውንታችን ያለበት አፕሊኬሽን መሆን አለበት። አሁን ከፍቼዋለሁኝ። ከዛ በመቀጠል ወደ ውስጥ ገብተን ስቶሬጅ የሚል እናገኛለን ማለት ነው። ስቶሬጅ ውስጥ ገብተን የተለያዩ ነገሮች እናገኛለን። አፕሊኬሽን የራሱ ስቶሬጅ አለው እና ሌሎች አላስፈላጊ ስቶሬጆችም አሉ። ዳታ አለ፣ ካች ቶታል ብሎ አስቀምጦልኛል። 1.3 ጂቢ ስቶሬጅ አለ ማለት ነው። በዚህ ጋር ሁለት መንገድ መጠቀም እንችላለሁ። አንድ ክሊር ካች ብዬ መቀጠል እችላለሁ። ሌላ ደግሞ ማኔጅ ስቶሬጅ የሚል አለ። እሱን ነክቼ ዲሊት አፕሊኬሽን ዳታ ይለኛል። ዲሊት ብዬ መውጣት እችላለሁ ማለት ነው። ለዚህም መጀመሪያ ክሊር ላድርገው። ክሊር ካች ብዬዋለሁኝ። አሁን ክሊር አድርጎታል። ከ1.3 ምናምን ጂቢ ወደ 1.09 ጂቢ ቀንሶታል ማለት ነው። አሁን ማኔጅ ስቶሬጅ የሚል አለ። እሱን ተጭኜ ዲሊት እለዋለሁ ማለት ነው። ዲሊት ስለው እንደምታዩት ወደ 834 ሜጋባይት ነው ያወረደው ማለት ነው ስቶሬጁ። አሁን የሚያስፈልገኝ ነገር ጨርሻለሁ ማለት ነው። አሁን በቀጥታ አካውንታችን ወዳለበት ፌስቡክ አፕሊኬሽን ሄደን ሎግኢን ማድረግ ነው የሚጠበቅብን። ኦኬ አሁን አስገብቶኛል። ወደ አካውንቴን ገብቻለሁ ማለት ነው። አሁን እዚህ ጋር ገብተን የፈለግነው የፎሎወር መጠን ፎሎ ማድረግ እንችላለን ማለት ነው። የፈለግነው ብዛት የፈለግነው ሰው ፎሎ ማድረግ እንችላለን። ሊሚት ወይም ደግሞ ፌስቡክ ሪስትሪክሽን አይዘንም ማለት ነው። ስለዚህ እዚህ ጋር እንደምታዩት እኔ ፎሎ ያደረኩኝ ነው ማለት ነው። ቅድም ፎሎ አታደርግም ብሎኝ ከልኩሌኝ ነበር። አሁን ግን የፈለኩትን ሰው የፈለኩትን መጠን ፎሎ ማድረግ ይችላል ማለት ነው። ኢንኬስ ለአንዳንድ ሰዎች ላይሰራላችሁ ይችላል። ሜቢ ካልሰራላችሁ ሎጋውት በሉትና በድጋሜ ሎጊን ትሉታላችሁ። ሎጊን ስታደርጉት በቀጥታ የሚሰራላችሁ ይሆናል። እንደዚህ አድርጋችሁ ቻናላችንን ማሳደግ ትችላላችሁ ማለት ነው። የቻናላችን ፎሎወር መጠን ከፍ ማድረግ ትችላላችሁ። እንግዲህ ፕሮግራሙን እንደወደዳችሁት ተስፋ አደርጋለሁ። ለዛሬ ያዘጋጁት ቪዲዮ ይሄን ይመስል ነበር። ቀጣይ በሌላ ፕሮግራም እስክንገናኝ መልካም ቆይታ። ለዚህ ቻናል አዲስ የሆናችሁ ቤተሰብ ግን ቻናሌን ላይክ እና ሳብስክራይብ በማድረግ ቤተሰብ እንድትሆኑ እናም በቀጣይ የምለቃቸው ቪዲዮዎችን በቀጥታ እናንተ ጋር እንዲደርሱ
ቤተሰብ እንድትሆን እላለሁ። አመሰግናለሁ።